የአሜሪካ የጉዞ እገዳ ዛሬ ተግባራዊ መሆን ይጀምራል። ኤርትራውያን የገጠማቸው ድንገተኛ ፈተና በዜናችን ይዳሰሳል። እነ ክርስቲያን ታደለ መች ይፈታሉ? ፍርዳቸውንስ ለምን አጓተታችሁ? በምክር ቤት የነበረው የሚኒስትሯ ሙግት ትኩረታችን ነው። ጠቅላይ ሚኒስትር አብይና የፈረንሳዩ ፕሬዝዳንት ማክሮን ዛሬ ያደረጉት ውይይት በምን ጉዳዮች ላይ ያተኩራል የሚለውንም እንመለስበታለን። ሶማሊላንድ ለሞቃዲሾና አረብ ሀገራቱ ውንጀላ ምላሽ ሰጥታለች። የጋዛ ህዝብ ወደ ሶማሊላንድ ይሰፍራል። ዜናችን ምላሽ አለው። ኮሎኔል ደመቀ ቢመረጥ ግዴታ አይደለም ብለዋል አቶ ጌታቸው ረዳ። ይህንን ጉዳይ በዝርዝር እንመለከታለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል በአርዕስተ ዜና ያነሳናቸውን አበይት ነጥቦችን በዝርዝር እንደሚከተለው ወደ እናንተ እናደርሳለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። ኮሎኔል ደመቀ ቢመረጥ ግዴታ አይደለም። አቶ ጌታቸው ረዳ በትግራይ ክልል ለረሃብ የተጋለጡና 5 ዓመታትን በተፈናቃይ ካምፕ ውስጥ የእርዳታ ተቀባይ ሆነው የሚገኙ ተፈናቃዮችን በተመለከተ በሰጡት ቃለ ምልልስ በእገታ ተይዘው እንጂ ወደ ወልቃይት መመለስ ይፈልጋሉ ብለዋል። እኔ የጊዜያዊ አስተዳደር ፕሬዝዳንት በነበርኩበት ወቅት በክልሉ የሚገኙ ሁሉም ወረዳዎች የየራሳቸውን መሪ እንዲመርጡ ወስኜ ነበር ሲሉ ያስታወሱት ጌታቸው፣ ነገር ግን የህወሓት ቡድን ይህንን ኃይል ሴራ ሰርቶ ወይም ሳቦታጅ አድርጎ አኮላሽቶታል ነው ያሉት። ከዚህ ባለፈ ጄኔራል ታደሰ፣ ጄኔራል ዮሐንስ መዲድና ጄኔራል ምግብ የተካተቱበት የትግራይ ልዑካን ቡድን ወደ አዲስ አበባ መጥቶ ከማርሻል ብርሃኑ ጋር ጄኔራል ብርሃኑ በቀለ ጋር ተነጋግሮ ተፈናቃዮችን በፌዴራል መንግስት አስተባባሪነት ወደ ቀያቸው ለመመለስ ስምምነት ተደርሶ ነበር ብለዋል። ያኔ በነ ጄኔራል ምግብ ፊት ላይ ይታይ የነበረው ፈገግታ ልዩ ነበር በማለት ቀኑን ሙሉ ስንመካከር ውለናል ሲሉ ነው ያስታወሱት። ነገር ግን የኛ መሰባሰብ ያላስደሰታቸው የህወሓት ሰዎች ወዲያውኑም ጌታቸው በፌዴራል መንግስት የሚፈለጉ ሰዎችን አሳልፎ ለመስጠት እንቅስቃሴ ጀምሯል በሚል በሚከፍሏቸው መገናኛ ብዙሃን የሐሰተኛ መረጃ አሰራጩብን ሲሉ ነው የተደመጡት። ህወሓትም ተፈናቃዮች እንዲመለሱ አይፈልግም ያሉት ጌታቸው ጄኔራል ታደሰ ወረደም ቢሆን ወይ አይፈልግም አሊያም ደግሞ በኋላ ቀሩ ቡድን እንደፈለገ እንዲሰራ አልተፈቀደለትም ማለት ነው በማለት ተናግረዋል። በትግራይ እስከ 1 ሚሊዮን ተፈናቃዮች አሉ ይባላል። እኔ ሁሉም ተፈናቃዮች ወደ ቀያቸው ቢመለሱ የወልቃይት አስተዳደር አንድ በአንድ ሊገላቸው ነው ወይ በሚል ጠይቄ የነበረ ቢሆንም ህወሓቶች ግን አሁንም የሚያምኑት እርሱን ነው ብለዋል። ነገር ግን የነ ኮሎኔል ደመቀ ዘውዱ አስተዳደር መሬት ላይ የሚታመን ስራ እየሰራ ነው በማለት ላብነት ያክል አሁን መሬት ላይ ያለ አግባብ ቤትና ንብረቱ የተቀማበት ካለ የማጣራት ስራ እየሰሩ ነው። ደመቀን ምን ብዬ እንድቃወም የሚሰራውን ስራ እንዳጣጥል ነው የሚጠበቀው ሲሉም አክለዋል። ህወሓት ተፈናቃዮችን ይዤ ወደ ወልቃይት እመለሳለሁ ይላል። ምዕራብ ትግራይን በዚህ መልኩ ማስመለስ አይቻልም። ተዋክተህ የጦርነት ቀጠና እንጂ ነፃ መሬት መፍጠር አትችልም ያሉት ጌታቸው በዚያም በኩል ኮም ጥይት የሚተኩሳለን ያሉት እግረ መንገዳቸውንም በሱዳን የሚገኘውን የህወሓትን አርሚ 7 ጦር ዓላማው ምንድነው የሚለውን በተመለከተ ምላሽ ሰጥተውበታል። አርሚ 7ን በተመለከተ ዝርዝር ጉዳዮች ቢኖሩም ለሚዲያ ፍጆታ የሚሆን አይደለም ሲሉ የዘለሉት ሲሆን ዋናው ቁም ነገር የወልቃይትን ጉዳይ ከፈታን የአርሚ 7 በዚያ መኖር ዋጋ አይኖረውም ብለዋል። እነ ክርስቲያን ታደለ መች ይፈታሉ? ፍርዳቸውን ለምን አጓተታችሁ? በምክር ቤት የነበረው የሚኒስትሯና የፓርላማ አባሏ ሙግት። የፍትህ ሚኒስቴር የሰውና ሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ የምክር ቤት አባሉ ሞግተዋል። ሚኒስቴር መስሪያ ቤቱ በበኩሉ በማንነቱም ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው የለም በማለት ነገር ግን አንድ ሰው የፖለቲካ ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ ላይ የህግ ተጠያቂነትን አረጋግጣለሁ ብሏል። ይህ ጉዳይ የተነሳው የፍትህ ሚኒስቴር ዛሬ በፓርላማ መደበኛ ስብሰባ ላይ ቀርቦ ከምክር ቤት አባላት ለተነሱለት ጥያቄዎች የ25 ደቂቃ ምላሽና ማብራሪያ ባቀረበበት ወቅት ነው። የምክር ቤት አባሉ አበባው ደሳለው የፍትህ ሚኒስቴር ዋነኛ ስራው ክስ በመመስረት ክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻም ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባቸውን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ ተናግረዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው ሲሉ ጠይቀዋል። ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው በሚል ሌላ ጥያቄ
ውሳኔም ዶክተር አበባው ደሳለው አክለዋል። በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞችም ፍርድ ሲሰጡ፣ ፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ሲተገብሩ አይታይም ሲሉም የምክር ቤት አባሉ ከሰዋል። በሰብአዊ ተቋማት እንደተረጋገጠው በሀገሪቱ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን የምክር ቤት አባሉ ተናግረው ለዚህ የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው የሚል ጥያቄን ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የፍትህ ሚኒስትሯ ወይዘሮ ሀና አርአያ ስላሴ ናቸው። ሚኒስትሯ በማንነቱ አሊያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነውም ሰው የለም ሲሉ ተናግረው ግን አንድ ሰው የፖለቲካ ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ሲሉ መልሰዋል። ህገ መንግስታዊ ስርዓቱን መጠበቅ ማለት ማንኛውም ሰው ከህግ በታች ነው ያሉት ሚኒስትሯ ወይዘሮ ሀና በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካ አጀንዳ ሊከናወን የሚችለው ሲሉ ተናግረዋል። ስለዚህም አሁንም በክስ ሂደት ላይ ያሉ ጉዳዮቻችንን በሙሉ ህገ መንግስቱን፣ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው ብለዋል። በአቃቤ ህግ በኩል ምስክሮችንና ሰነዶችን ማቅረብ ላይ ችግር አለ የሚለውን ሲመልሱ ደግሞ እኛ ምስክር ሳናቀርብ የተንጓተተም ሆነ የቀረ ጉዳይ የለም፣ ምስክሮችም ሰነዶችም ይቀርባሉ ነው ያሉት። ነገር ግን መገንዘብ ያለብን የሽብርና ተመሳሳይ ውስብስብ የሆኑ ወንጀሎች ላይ ክርክሩ ረጅም ጊዜ የሚወስድ መሆኑን ነው። ጉዳዩም ውስብስብ ስለሆነና ብዙ ምስክሮች ስለሚጠሩ ብዙ ሰነዶች የሚቀርቡበት እንዲሁም ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ ሲሉ አስረድተዋል። ይህ ማለት ግን የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ነው ማለት አይደለም ሲሉ የፍትህ ሚኒስትሯ ወይዘሮ ሀና አርአያ ስላሴ መልሰዋል። የወንጀል ተጠያቂነትን ማረጋገጥ ከባድ ስራ ስለሆነ ውሳኔም አንድ ሰው ስለፈለገ ብቻ ማስወሰን እንደማይቻልም አስረድተዋል። በግጭቱ ውስጥ የሚፈጸሙ ጥቃቶችን በተመለከተ ደግሞ መንግስት ችግሩን ለመፍታት ሁለት የመፍትሄ መላዎችን እየተከተለ ነው ይላሉ። በግጭቱ ውስጥ የመብት ጥሰት እንደሚፈጸም ያስረዱት ሚኒስትሯ ግጭትን ለማስቆምና ችግሮችን በዘላቂነት ለመፍታት የሀገራዊ ምክክር በስራ ላይ ነው። በግጭት አውድ ውስጥ ለተፈጸሙ የመብት ጥሰቶች ደግሞ በሽግግር ፍትህ ለመፍታት እየተሰራ ነው ብለዋል። ይህ በእንዲህ እንዳለ የመንግስት የጸጥታ አካላት ግጭት ባለባቸው አካባቢዎች የህግ ማስከበር ስራን እየሰሩ እንደሆነ ጠቁመዋል። ታራሚዎች ላይ የሚፈጸም የመብት ረገጣ ካለ እንመረምራለን ያሉት ሚኒስትሯ ታራሚዎችም ያልተገደበ መብት እንደሌላቸው ማወቅ አለባቸው በማለትም ጭምርም ጅቡቲ የሶማሊላንድ የዲፕሎማቲክ ቢሮን ዘግታ ዲፕሎማቶቿን ጠራች። ጅቡቲ የሶማሊላንድ ዲፕሎማቲክ ቢሮን ዘግታ ዲፕሎማቶቿን መጥራቷ ተሰምቷል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎም ከሀርጌሳ ጋር ውጥረት ውስጥ የገባችው ጅቡቲ የሶማሊላንድ ዲፕሎማቲክ ቢሮን እንደዘጋችና ዲፕሎማቶቿን ከሀርጌሳ መልሳ እንደጠራች አንድ የሀገሪቱ መንግስት ባለስልጣን አረጋግጠዋል። ማንነታቸው እንዳይገለጽ የጠየቁ የሶማሊላንድ ባለስልጣን በበኩላቸውም ሀርጌሳን በተመሳሳይ በጅቡቲ የሚገኙ ዲፕሎማቶቿን ለምክክር እንደጠራች ተናግረዋል። የአሁኑ ሁኔታ እስራኤል ለሶማሊላንድ የሀገርነት እውቅና ከሰጠችበት ጊዜ አንስቶ የሁለቱ ተጎራባች የዲፕሎማሲያዊ ግንኙነት እጅግ ዝቅተኛ ደረጃ ላይ መውረዱን ያሳያል ተብሏል። ይህ ዲፕሎማሲያዊ መቃቃር በተለይም ለዓለም አቀፍ ጉዞ የጅቡቲ ፓስፖርትን በሚጠቀመው የሶማሊላንድ ባለስልጣናትና ታዋቂ ግለሰቦች በተለይም በሶማሊላንድ የንግድ ማህበረሰብ አባላት ጉዞ ተጽዕኖ እንደሚኖረው ነው የተነገረው። እስራኤል ለሶማሊላንድ እውቅና መስጠቷን በጽኑ ከተቃወሙ የሶማሊያ ጎረቤቶች መካከል አንዷ ጅቡቲ መሆኗ ይታወቃል። ወደ ቀጣዩ ጉዳያችን እናምራችሁ። የአሜሪካ የጉዞ እገዳ ዛሬ ተግባራዊ መሆን ይጀምራል። አሜሪካን ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎችም ላይ ያሳለፈችው ሙሉ የቪዛና የጉዞ እገዳም ከዛሬ ጀምሮ ተግባራዊ መሆን እንደሚጀምር ቢቢሲ ዘግቧል። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሊያን ጨምሮ በበርካታ ሀገራት ዜጎች ላይ የጉዞ እገዳ ጥሎ ነበረ። እገዳው በሀገራቱ ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው። ይህ የእገዳ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሃውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉት ላይ እገዳ ተጥሏል ብሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ሀገራቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔን በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አስታውቀዋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ መስጠታቸው ተዘግቧል።
ጠቅላይ ሚኒስትር አብይና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቀጣዩ መረጃችን ነው። የፌዴሪ ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ዛሬ በስልክ ባደረጉት ውይይት ለአዲስ ዓመት የመልካም ምኞት መለዋወጣቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ከቅርብ ወዳጃቸው ፕሬዝዳንት ኢማኑኤል ማክሮን ጋር በነበራቸው ቆይታም በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ተወያይተዋል። በውይይታቸውም የአሁኑንና የቀጣዩን የሁለትዮሽ ትብብር መስኮች በጥልቀት መመርመራቸውን ጠቁመዋል። በተጨማሪም ሁለቱ መሪዎች የጋራ ፍላጎት ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በየጊዜው መረጃ ለመለዋወጥና በጋራ ለመስራት ስምምነት ላይ መድረሳቸውን ጠቅላይ ሚኒስትር አብይ ገልጸዋል። ይህ የስልክ ውይይት በኢትዮጵያና በፈረንሳይ መካከል ያለውን ዲፕሎማሲያዊ ወዳጅነት ይበልጥ ወደ ላቀ ደረጃ ለማሸጋገር ያለመ መሆኑም ተመላክቷል። ወደ ቀጣዩ መረጃችን አለፍን። ሶማሊላንድ ፍልስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለመመስረት አቅዳለች በሚል በሶማሊያ ፕሬዝዳንት የቀረበባትን ክስ ውድቅ አድርጋለች። የሶማሊላንድ የውጭ ጉዳይ ሚኒስትር ከእስራኤል ዲፕሎማሲያዊ እውቅና ለማግኘት ሲባል ፍልስጤማውያንን ለማስፈር እንዲሁም የእስራኤል የጦር ሰፈርን ለማስተናገድ ሶማሊላንድ ተስማምታለች ሲሉ የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ያቀረቡትን ክስ ውድቅ አድርጓል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ቀደም ሲል የሀገራቸውን የስለላ መረጃ ዋቢ አድርጎ በመጥቀስ ሶማሊላንድ ከእስራኤል እውቅና ለማግኘት በ3 ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናግረው ነበረ። እነርሱም ፍልስጤማውያንን በግዛቷ ላይ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤል የጦር ሰፈር እንዲመሰረት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆን ናቸው ብለዋል። በምላሹ የሶማሊላንድ የውጭ ጉዳይ ሚኒስትር በዛሬው ዕለት ባወጣው መግለጫ የቀረቡትን ክሶች ሐሰት መሆናቸውን በመጥቀስ ውድቅ አድርጓቸዋል። የሶማሊላንድ ሪፐብሊክ መንግስት ፍልስጤማውያንን ለማስፈር ወይም በሶማሊላንድ የጦር ሰፈር ለመመስረት ታቅዷል በሚል በሶማሊያ ፕሬዝዳንት የቀረበውን ሐሰተኛ ክስ አጥብቆ ውድቅ ያደርጋል ሲል መግለጫው አስታውቋል። የሶማሊያው ፕሬዝዳንት ሐሰን ሼህ ከአልጀዚራ ጋር በነበራቸው ቆይታ እስራኤል ቀድሞውኑ በሶማሊላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃም ሶማሊያ እጅ ላይ እንደነበረ ገልጸው ነበረ። በመሆኑም እስራኤል ለሶማሊላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻ እንደሆነ ተናግረዋል። በትግራይ ክልል ምርጥ ዘር ባለመቅረቡ ለምርት እጥረት መዳረጉን የክልሉ ግብርና ቢሮ አስታውቋል። ግብርና ሚኒስቴር በበኩሉ ክልሎች ምርጥ ዘርን በየትኛውም ጊዜ በግዥ ማግኘት ይችላሉ ብሏል። በትግራይ ክልል ላለፉት 3 ዓመታት ምርጥ ዘር አለመቅረቡ በክልሉ ለተፈጠረው የምርት እጥረት ከፍተኛ አስተዋጽኦ ማድረጉን የክልሉ ግብርና ቢሮ አስታውቋል። የቢሮው የሰብል ልማት ቡድን አስተባባሪ አቶ ኃይሌ አባይ በክልሉ ምርጥ ዘር ስለማይዘጋጅና በተለይም ባሳለፍነው ዓመት ድርቅን የሚቋቋም ምርጥ ዘር በግዥ ማግኘት ስላልተቻለ በተከዜ ተፋሰስ፣ በቆላ ተንቤን፣ በሳምሬና በአፋር አዋሳኝ አካባቢዎች የምርት እጥረት ተከስቷል ብለዋል። በተለይም በቆላ ተንቤንና በራያ ዘቦ አካባቢዎች ችግሩ አሳሳቢ ደረጃ ላይ ይገኛል ሲሉ አስተባባሪው አቶ ኃይሌ ተናግረዋል። የግብርና ሚኒስቴር የሰብል ልማት ዘርፍ ስራ አስፈጻሚ የሆኑት አቶ ኢሳያስ ለማ አለ የተባለውን ድርቅን የሚቋቋም ምርጥ ዘርን እጥረትን ከመቅረፍ አንጻር ለቀረበላቸው ጥያቄ በሰጡት ምላሽ የኢትዮጵያ ግብርና ስራዎች ኮርፖሬሽን በክልሉ ዘር የማባዛት ስራ እንደሚሰራ ክልሎች ከአጎራባች አካባቢዎች በግዥ ማግኘት እንደሚችሉ ገልጸዋል። በተጨማሪም ለችግሩ ዘላቂ መፍትሄ የሚሆነው የምርጥ ዘር ብዜትን የሚያከናውኑ ድርጅቶች በክልሎች እንዲገቡ በማድረግ ነው። ክልሎች በምርጥ ዘር አቅርቦት ራሳቸው እንዲችሉ መስራት ያስፈልጋል ማለታቸውን አሃዱ ራዲዮ ዘግቧል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።